ሀሰን ግን ማለት ነው ጭራሽ ሰደቡኝ ምናምን ተናገሩኝ ምናምን ብለህ ደግሞ ጭራሽ ያዙ ልቀቁኝ ትላለህ እንዴ? እንደውም ማለት ነው እንደውም እግዚአብሔር እንደ በፊት የተናገረ የለም። ምክንያቱም ሁሉም ሰው ስራ ነው ድራማ ነው ብሎ ስላሰበ አልተናገረህም እንደው እንጂ ስራ ነው ብሎ ብለን ባናስብ አንተ የተናገርከው አንተ ያደረግከው አንተ የሰራኸው ስራ እንኳን አይደለም ካንድ ጓደኛ ካንድ ወንድሜ ጓዴ ብሎ ከሚጠራው ጓደኛ ይቀርና ወንድም ይቀርና ከጠላትም አይጠበቅም። እያንዳንዱ ያደረግከው ነገር እንኳን አይደለም ስድብ ዱላም የሚያስከትል ነው። ግን ስራ ነው ብሎ ስለታሰበ ማንም የተናገረ የለም። እንደው እንዴ ላስታውሳ እንዴ ብሩኬ ማለት እኮ ላንተ መኪናዬን ሽጬ ላሳክምህ ያለ ሰው ነው። ስለዚህ ለብሩኬ ይሄ አይገባውም። እቤት ሄደህ እኮ ሃይሚን ታይ ብለህ እንደማረጋጋት ሁለታችሁም ተረጋጉ ተው ብለህ እንደመቆጣት ምንድነው ያደረከው አንተ? ሄደህ ብሩኬን አውጣ ከቤት። በጣም የድፍረት በጣም ደፋር ከመሆኑ አንፃር ብሩኬን አውጣ ከቤት ነው ውጣላት ከቤት። ሃይሚን ይዘህ ልትኮበልል ከቡታጅራ አዲስ አበባ ልትገባ ሞከርክ። እስኪ ከዚህ በኋላ እንኳን ቁም ነገር ስራ። እስኪ ከዚህ በኋላ እንኳን ሁለቱን አንድ የማረክ ስራ። እስኪ ከዚህ በኋላ እንኳን ይብቃ። ሃይሚ ያለችበትን ተናገር። ወይ ሃይሚ ተመልሳ እንድትመጣ ወይ እሱ እንዲሄድ አድርግ። ባፍ ብቻ ሳይሆን እዚህ ጋር መታህሪ ቡራራ ሳይሆን በተግባር አሳይ እስኪ። ከዚህ በኋላ እንኳን እስኪ ቢያንስ ከሁለቱ ጎን ሁን። ለማስታረቅ አንድ ለማረግ ሁለቱን ለማገናኘት ሞክር። እዚህ ጋር ፍርድ እየፈረድክ አንተ እንዲህ ነበርክ እንዲህ አርጋሃል እያልክ ሃይሚዬ እንድትጨክን ከማድረግ ይልቅ አይ በቃ ዛሬ ያው ትሻላለህ። በእርግጥ ያው ትወድሃለች ታፈቅርሃለች እንደምትወድህ አውቃለሁ እንደምታፈቅርህ አውቃለሁ ምናምን ስትል ነበር። ይሄን ካወቅክ ግን ትናንትና ሃይሚ መሸኘት አልነበረብህም። ሻንጣዋን ልብሷን ሰብስበህ ይዘህ መጣህ። እናውቃለን ምናልባት አንተም ከጎኗ ሆንክም አልሆንክም ምናልባት ይሄንን ነገር ላትተው ትችላለች፣ ምናልባት ላትቀር ትችላለች። ግን ደግሞ እንደዛም ሆኖ የራስህን ኃላፊነት መወጣት ነበረብህ። ለምን ሃይሚዬ ታይ በማለት ብሩኬ ተቆጥቶ ተለማምጦ እንዲያስቀራት በማረክ በህይወታችን እኛ ሴቶች በህይወታችን ወንድ ልጅ ዝቅ እንዲልልን እንፈልጋለን። ወንድ ልጅ እንዲለማመጠን በቃ ቦታ እንዳለውን ማወቅ እንፈልጋለን። ገባ? ስለዚህ ብሩኬን ቢሆን እስካሁን ለምኛታለሁ በቃኝ ከማለት ይልቅ በቃ እኔ አንቺን አጥቼ መኖር አልችልም ጥለሽኝ አትሄጂ እንዲላት በቃ ይቅርታ እንዲጠይቃት በስነ ስርዓት ጥፋተኛ ነው ጥፋተኛ አይደለም እዚህ ጋር እያልኩ ያለሁት መጀመሪያ ችግሩ የመጣው መሰረቱ የመጣው ነገሮች የተነሱት በማወቅም ይሁን ባለማወቅ በብሩኬ ምክንያት ስለሆነ ነገሩን ደግሞ እንዲበርድ በቃ ጥፋተኝነት ቢሰማውም ባይሰማውም ይቅርታ በቃ ያላንቺ መኖር አልችልም ብሎ ቢጠመጠምባት ቢያለቅስባት አትሄድም ነበር። ግን እሳ ብሩኬ ምልህ ያዘው አይኑ ደጋግሞ ጠይቋታል። ግን እልህ ያዘው በቃ ማን ስለሆነሽ ነው እሷ አምለምነው አይነት ነገር መጣ። ምክንያቱም አንተ እየተከተልክ ከስር እልህ ውስጥ አስገባው። እሱ አንተ ነህ ከስር እየተከተልክ ብሩኬ እልህ ውስጥ እንዲገባ ያረከው። ካዋጣት የሚለው ነገር እልህ ውስጣችን ማንኛውም ወንድ ደግሞ የሚያደርገው ነው። ካዋጣት የሚል ነገር አንድ ወንድ አንድን ሴት የሆነ ሰው እየተከተለ ምንም ወንድሟ ነው እናውቃለን። የሃይሚ ወንድም ነው ሀሰን እናውቃለን። ግን ደግሞ እንደዛም ሆኖ ከኋላ እየተከተለ እሱ በርቻ ይዞሽን ያለው ብሩኬ ጥፋተኛ አንተ ነህ አንተ አጥፍተሃል እያለ ከስር እያለ ሲያየው ብሩኬ ደግሞ ውስጥ ገባ፣ ተናደደ። በቃ እየከፋውም ቢሆን እያመመውም ቢሆን
ልቡ እየደማም ቢሆን ሀይሚ ሄደች፣ ሸኛት፣ በቃ ቻዋላት። ምን ያድርግ? አንተ ነህ ውስጥ እንዲገባ ያደረግከው። ስለዚህ አሁን ሰደቡኝ ምናምን አትበል። እንደውም የተናገረ የለውም። እንደውም እንዳንተ ጥፋት ማለት ነው። እንዳንተ ጥፋት የተናገረ የለም። እና ቡቡዬ ደግሞ እንግዲህ እኔ የአባቴ ቤት አይደለም ዝም ብዬ የምሄድበት ብሏል። አይ ነው የአባቴ ቤት አይደለም፣ ግን አንተ የመሄዱ ፍላጎት ካለ እርግጠኛ ነኝ መሄድ ትችላለህ። የትም ሀገር የመሄድ እንትን አለ። ምክንያቱም ለጉብኝት ቪዛ አቅም ያለው ሰው መሄድ የሚችል ይመስለኛል። በእርግጥ ምናልባት ተቀባይ ምናምን ሊያስፈልግ ይችላል። አሁን በቫኬሽን ተቀባይ ምናምን የሚኬድበት አለ፣ የማይኬድበት አለ። ዞሮ የሚኬድበት ሀገር አለ፣ የማይኬድበትም ሀገር ሊኖር ይችላል። እሱ እንግዲህ ያው መሄድ አለበት የለበትም የሚለውን ነገር መሄድ የሚቻልበት ሀገር ከሆነ ብሩኬ አይንህን አትሽ፣ ሂድና ይዛሃት ነው። ምክንያቱም ለሀይሚዬ ምንም አይነት ዋጋ ብትከፍል፣ ምንም አይነት መስዋዕትነት ብትከፍል የሚገባት ልጅ እንጂ የሚያንሳት አይደለችም። ምንም አይነት መስዋዕትነት ብትከፍልላት አያንሳትም፣ ይገባታል። ስለዚህ የምትሄድበት ሀገር መሄድ የምትችልበት ሀገር ከሆነ የሀሰንን እልህ የሀሰንን ሌላውን ነገር ትተህ ሀይሚን ብቻ ብለህ ሄደህ አምጣት። እውነቴን ነው። አንዳንዴ ለፍቅር ዝቅ ማለት ዋጋ መክፈል ምንም ማለት አይደለም። እስካሁን ድረስ ብዙ ዋጋ ተከፋፍላችኋል አይደል እንዴ? ብዙ ዋጋ እኮ ተከፋፍላችኋል እስካሁን። ስለዚህ አሁንም ቢሆን ዋጋ ክፈል፣ ሂድና አምጣት። እድሜ ልኬን እጠብቃታለሁ ከመጣች ብለሃል። ግን ደግሞ ምናልባት ልጠብቃት ትችላለህ። ግን እንኳን አይደለም ተለያይታችሁ ሩቅ ለሩቅ ሆናችሁ ይቀርና አንድ ላይ ሆናችሁም መቀኛችሁ ጠላቶቻችሁ እናንተን ለማለየት የሚጠራው የሚግራው ብዙ ነው። ተራርቃችሁ በቆያችሁ ልክ በመሀል ምን እንደሚፈጠር ምን እንደሚደረግ ምንም የሚታወቅ ነገር የለም። ሰው ዛሬ ነገ ማለቱን ትታ መሄድ የምትችል ከሆነ ሄድና ይዛት ነው። መሄድ የማትችል ከሆነ ደግሞ ምንም ማድረግ አይቻልም። ምናልባት በመሀላችሁ ጋፍ ሲፈጠር ሁሉም ሀሰንም ሲበርድለት፣ ፍፄም ሲበርድለት፣ ተንኮለኛውም ሸረኛውም ሲበርድለት ምናልባት ናፍቆት በመሀላችሁ ስለሚገባ ናፍቆት ሊያገናኛችሁ ይሆናል። እስከዚያ ድረስ ከኛ የሚጠበቀው ጸሎትና ዱዓ ነው። እኔ እናንተ ትለያያላችሁ ብዬ መቼም ጠርጥሬም አስቤም አላቅም። ወደፊትም ላስብም አልችልም፣ አላስብም። ነገም ተነገ ወዲያም ከዛ ወዲያም እናንተ አንድ እንደምትሆኑ ተስፋ አለኝ። እውነቴን ነው የምላችሁ።